አይቼ ካላቅም ቆመስሻ ነው እንዴት ቆመስሻ ላንቺ ያሳይ አይደለም ወይ መግማት መግማማት አሉ እማማ ዝናሽ። እውነትም መግማማት። አቤት ብልግና፣ አቤት ብልግና፣ የብልግናሽ ጥግ ማለት ነው። ቤተሰብ ቆመስሸና አይቼህ አላቅም። ስለዚህ ቆመሽና ሸንተ ልታሳይ እኔ ምለው ማንሹ ሽምትዬ፣ ከዚህ ሁሉ ለምንድን ነው ግልጹ አማርኛ ነጩ አማርኛ ማትናገሪው? ዚብህን ከፍተህ አውጥተህ አሳየኝ። ለምን አትዩ? የዘፈን ዳርዳሩ እስክታ ነው። ለምን አትዩም? እኔ እኮ የእሱ መልስ ነው። አውጥቼ አሳይቼ ጉድ እንዳላረግሽ፣ አንተ ባይሆን ጉድ እንዳትሆን፣ እሷ እንኳ ጉድ አትሆንም። ምክንያቱም ፍላጎቷን ነው፣ የብልግናዋ ጥግ ነው ያሳየችው ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። እንግዲህ መጨረሻ ላይ ያለችው ነገር አለ። እኔ እንደዚህ አይነት ሰው አይደለሁም፣ ተይ እንጂ ብልግናሽማ በደንብ አርገሽ አሳይተሽናል። ጨዋጨዋ ላይ ያጫውትሽማ አትሞክሪ። እኔ እናንተንም እሱንም ለማዝናናት ፈልጌ ነው። ከዛ መልሳ ምንድን ነው ያለችው? እኔማ ከፍተህ አሳየኝ ካልኩት እኮ ያሳየኛል። አቤት ቅሌት፣ አቤት ውርደት። ከዛ ምንድን ነው ያለው እሱ? ቆጥቢ ንግግርሽን፣ ወንድ ልጅ ሆኖ አፍሮብሻል አንቺ ከንቱ ማለት ነው። ውድ ተመልካቾች ላይክ እያደረጋችሁ ኮፒ ሊንክ እያደረጋችሁ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የጋሽ አሸብር ብልግና ነው። እንግዲህ ትላንትና አምሮኛል በእርግዝና ሰበብ የብልግናዋ ጥግ አሳየች ማለት ነው። መቅበጥ እፈልጋለሁ እሱ ላይ የሚያስፈልገኝ የአማረኝን ነገር እንድነግረው ከቀበጥኩበት ቆየ። የኔ እናት አንድ ነገር ልንገርሽ፣ ልትቀብጭበት እውነት ካሜራ ላይ ምናልባት ሊያስመስልልሽ ይችላል። ነገር ግን ከካሜራ በስተጀርባ እዛ ጠፍጥፎሽ እንደሚሄድ እወቂ። ቦታሽን ማወቅ አለብሽ። ምናልባት የተውት የሷ እንደ ሄርሜላ አይነት ሴቶች ካላችሁ የተደርባችሁ ለምትግማሙ ማለት ነው። ባለትዳር ወንድ እንደዚህ ቀብጥበታል። ባለትዳር ወንድ ወይም ደግሞ የልጅ አባት አግብተሽ እንደዚህ ቀብጥበታለሁ ብቲ እዛው ጠፍጥፎሽ ነው የሚሄደው ማለት ነው። ስለዚህ መቅበጥ ምናምን የምትይው እዛ ይህ መቅበጥ ሳይሆን ብልግናሽ ነው ያሳየሽው ማለት ነው። እንደገና ቆመስሸና አይቼ አላቅም፣ ቆመስሸና አይቼ አላቅም። ስለዚህ ማታ ድንገት አሰብኩኝና ቆመስሸና ማየትን አማረኝ እና ቆመሽን አለችው ማለት ነው። እንግዲህ ጀርባውን አቀብሎ ወደዛ ሲመለስ አልታየኝም። ወደዚህ ዞር ብለህ ሽና። የኔ እናት መሽናቱ ሳይሆን የፈለግሽው አንቺ፣ ቆሞ መሽናቱን ሳይሆን የፈለግሽው አንቺ ጄነራሉ ለማየት ነው የፈለግሽው ማለት ነው አንቺ። ወይኔ ጉዴ፣ ወይኔ ጉዴ! እናንተ ቆሸሻቱኝ፣ እናንተ ባልጋችሁ እኮ እኛም ራሱ እኮ ሌላ ውስጥ ከተታችሁን። አንቺ አሁን አብርሃም ቆሞ ሲሸና ለማየት ፈልገሽ ነው? ተይ እንጂ አሳስቦሽ አምሮሽ። አንቺ አምሮትሽንማ ልታወጪ የፈለግሽው ዋናው ዚቡን ከፍቶ እንዲያሳይሽ ነው የፈለግሽው። አንቺ ገልቶ፣ አንቺ ባለጌ፣ አንቺ ስድ አሳዳጊ የበደለሽ ማለት ነው። ኧረ አንቺ ምን ጉድ ነሽ እናቴ! እናንተ ለማዝናናት ነው አላለችም? በአንቺ ብልግና እኛ ልንዝናና አንቺ። ለነገሩ ስንት በጎች! ኧረ በሳቅ ገደልሽኝ! ኧረ አዝናናሽ! እኔ ለእናንተ አፈርኩኝ። እናንተ ባለጌዎች ማለት ነው። ወንድ ልጅ ዚብህን ከፍተ መንገድ ላይ ቆመ ስሸና ማየትን እፈልጋለሁ ብሎ መናገር ለእናንተ አዝናናችሁ አይደለ? አያችሁ፣ ውሃ ቢወቅጡት እምቡጭ ይላል እኮ ያገሬ ሰው ማለት ነው። እናንተ እኮ ያው ናችሁ እኮ፣ እሷ ኮፒ ናችሁ እኮ። ይህ ሊያዝናና አይችልም፣ ብልግና ነው። ስንት ጨዋ ሰዎችን ቪዲዮቸው ያያሉ። ስንት ትላልቅ እናቶች አባቶች ቪዲዮቸው ያያሉ። ስንት ህፃናቶች የነሱ ቪዲዮ ያያሉ። እንደዚህ አይነት የብልግና ቪዲዮ እንዴት ነው ሊያዝናና የሚችለው? በየትኛው ጭንቅላታችሁ ብታስቡት ነው?
አይጋሽ አሸብር አውጥቼው ዘርግፌ ጉድ እንዳላረግሽ አላት እኮ። የምታፍር ሴት መስሎት ማለት ነው። የኔ ወንድም አንተ ነህ ጉድ የምትሆነው። እፍረተ ገላህን ሶሻል ሚዲያ ላይ ብታሳይ አንተ ነህ የምታፍረው። እሷ የምታፍር ጉድ አይደለች። ምክንያቱም ባለጌ ስድ አሳዳጊ በደላት ስለሆነች ማለት ነው። አንድ ተራ ሴት ስለሆነች ባለጌ ስለሆነች እኮ ነው ቆመ ስሸና እንድታሳየኝ እፈልጋለሁ። አልታየኝም፣ አሳያቸው። ኦዲየንስ እኮ የእሱ ፍረተ ገላ ወይም ደግሞ የአንቺ ፍረተ ገላ የማየት ግዴታ የለበትም። ከዚህ ሁሉ እውነቴን ነው የምልሽ። ለምን መጥተሽ አናታችን ላይ አሸኝም? ለምን ፖፖ ይዘሽ መጥተሽ ለምን አትቀዥኝብንም? ለነገሩ ያው ስትጋደሚ አይተንሻል። እኛ ዋናውን ነገር ስታረጉ አላየናችሁም እንጂ ያው ለመስቀል ብለሽ ሄደሽ እኮ ፕራንክ አደርጋለሁ ብለሽ መኝታሽን አሳይተሻል እኮ ከሱ ጋር የምትጋደሚበት ማለት ነው። ጉድ እኮ ነው። እናንተ ምንድን ነው እናንተ ወንጀል እያስገቡን እኮ ነው ቤተሰብ። እኔ እውነቴን ነው የምላችሁ ከእሷ በላይ እኔ የኦዲየንሱ ነገር ነው። በቃ ታች ላይ ኮመንት የሚጽፉት ናቸው የገረሙኝ ማለት። ኧረ በሳቅ ገደልሽኝ፣ ኧረ ይርሙ እያዝናናሽኝ፣ ተይ እንጂ የምትዝናኝበት ያጣሽ ግርፍጡላ ማለት ነው። ብልግና ያዝናና። እኔ እንደዚህ አይነት ሰው አይደለሁኝም። እናንተን ለማዝናናት ፈልጌ ነው። በእርግጥ አሳየኝ ብለው ቤት ላይ የሚያሳየኛል። የምትናገሪው ነገር ተቆጠቢ፣ ንግግርሽ ተቆጠቢ አላት። እየሳቀ ነው፣ አሳስቆ ነው ልኳን የነገራት ማለት ነው። አዎ ተቆጠቢ አንቺ ባለጌ ስድ ማለት ነው። ስድ ህፃናቶች ያዩታል አንቺ ቪዲዮ ማለት ነው። እናቶች ያዩታል፣ አባቶች ያዩታል። ስለዚህ ለምትናገሪያቸው ቃላቶችን ለሚዲያው የሚመጥን ማለት ነው። እንደዚህ አይነት ብልግና ሴት ልጅ በፍጹም እንደዚህ አይነት ፕራንክ ወይም ደግሞ የአማረኝ በማለት ወይኔ እንደው ምን ይሻለናል ዘንድሮ፣ እንደው ምን ይሻለናል። አንቺ ገልቱ ማለት ነው። ንግግርሽን ቆጥብ፣ የምትናገር የምታወጪውን ነገር ቆጥብ ያላት እኮ እናንተ። እሱ ሴት ሆኖ እሷ ወንድ። ቤት ገብቼ ከፍታ አሳየኝ ካልኩት ያሳየኛል። ላያችሁ አይደለ የብልግናዋ ጥግ። እኛ እንደፈለግሽ ቅበጭበት፣ እንደፈለግሽ ኧረ እንደፈለግሽ ፈርፍሪው እንደ እንጀራ አይመለከተንም። ዋጋውን እንድሰጪው እንፈልጋለን እንደውም ማለት ነው። በመጀመሪያው ሚስቱ ተከብሮ ነበር አይደለ? አሁን እንደፈለግሽ ጢባ ጥቤ ተጫወችበት። ግን እንደዚህ አይነት የረከሰና የወረደ የብልግና ቪዲዮ አትስሪ። ምን ጉር ነሽ አንቺ? ይመስለኛል በቃ የሆነ ኦዲየንስ ስንትን አዝናናለሁ ትያለሽ እንጂ ለማናደድ ያደረግሽው ጥረት ነው። ገባሽ አይደለም? ማንም በአንቺ ብልግና የሚናደድ የለም፣ የሚያፍርብሽ እንጂ የሚጠላሽ እንጂ ማለት ነው። እንዳንቺ አስቀያሚና እንዳንቺ አስጠልጥ እኔ ወላሂ ነው የምላችሁ እንዲሁ ሰው ጠልቼ አላቅም። ግን እንደዚች ልጅ የጠላው ሰው ማንም የለም። የእውነቴን ነው የምላችሁ። ነገረ ስራዋ ተግባሯ እንዳለ ሲያስጠላ ሴት ልጅ ማድረግ የሌለባት ነገር ያደረገች ሴት ልጅ በሚዲያ ይቺ ልጅ ናት። በቃ የሆነች አመጣጧ የማያምር አሰራሯ የማያምር እንዶ በመልክሽ በቁንጅናሽ ያልተጠቀምሽበት ርካሽ ሴት ብትኖሪ አንቺ ነሽ ርካሽ። አሁንም ራስሽ እያረከሽ የምትጓዥ ማለት ነው እንጂ ይሄ ብልግና ይሄ መንገድ ላይ ሽናልኝ አልታየኝም ለማየት እፈልጋለሁ። እንደዚህ አይነት ባለጌ ተራ ሴት ኧረ እኔ ተዝናናሁ የምትሉ እናንተ ናችሁ በይበልጥ ያሳፈራችሁን ማለት ነው። መልካም የመግማማት መልካም የመግማት ጊዜ የሆነልሽ ውሽሚትዬ ማለት ነው። አንቺ የግም ድግስ ነሽ እውነቱ ስነግርሽ ማለት ነው። ባለትዳር ወንድ ለራስሽ ለማድረግ ተጋግጠሽ የልጅ አባት ለራስሽ ለማድረግ ተጋግጠሽ እቀብጥበታለሁ ብትይ እውነቴን ነው የምልሽ ቂጣ የመሰለ ጠፍጥፎሽ ነው እዛ የሚሄደው ማለት ነው። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ባይ